ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ጾሙን እግዚአብሔር አምላክ ሰላም ያደርግልን፣ በሰላም ያስጀምሮ በሰላም ያስጨርሰን እያልኩኝ ሀሳቤን በዚሁ ጀምራለሁ እና ማስተር አብነትንም እንደ በፊቱ እንደምለው ማስተር አብነትንም እግዚአብሔር አምላክ ምሮልን በሁለት እግሩ ቆሞ እግዚአብሔርን የሚያመሰግንበት ቀን ይምጣልን ብዬ እግዚአብሔርን በትህትና እለምነዋለሁ እና ዛሬ እንግዲህ ሰኞ ነው። ትናንትና አልተመቸኝም ነበረ፣ አየሩም ቀዝቀዝ ያለም ስለሆነ ሰኞ እሰራለሁ ብዬ ዛሬ መጣሁ። እንግዲህ ዛሬ ስመጣ ቪዲዮን ላይክ፣ ኮሜንት፣ ሼር እያደረጋችሁልኝ አበረታቱኝ እያልኩኝ በትህትና ጠይቃችኋለሁ እና ውዶቼ ማሮቼ ቡና እያፈላው ነው። ቡና ኑ ጠጡ ከኔ ጋር። የቡናውን ድባብ ሌላ ጊዜ ያሳያችኋለሁ። ምክንያቱም ቤቴ በጣም ጠባብ ናትና በዚህ ቡና ለመጠጣት ለማሳየት ምናምን ትንሽ አይመችም እና ለዛ ነው። እግዚአብሔር አምላክ በሰላም ለሀገር ያብቃኝና ከዛ ብዙ ነገር ማሳያችሁ ነገር ይኖራል። በራሴ ላይም ብዙ ነገር አሳያችኋለሁ። እግዚአብሔር አምላክ ፍቃዱ ይሁንና በተረፈ ደግሞ ሀገራችንን ሰላም ይሁን። ያው ሰላም ሲሆን ነው ሁሉ ነገር የሚቀድመው አይደለ? ሁሉም ነገር ይደርሳል በማለት ነውና ቡናው እስከሚደርስ አንዳንድ ነገር እናውራ። ዛሬ የመጣሁበት ቪዲዮ ያኔ በነ ሩታ በነ አብርሽ አይደለም፣ ግን የመጣሁበት ቪዲዮ በጣም የሚያሳዝን ነው። በእነሱ አልሰራሁም። መልካምነታቸውን የተወሰነ ሁለት ቪዲዮ ላይ ነው አንድ ቪዲዮ ላይ ገልጫለሁ እና ዛሬ የመጣሁበት ግን በእነሱ ልሰራ ነው እና በእነሱ ስሰራ ግን በጣም ያዘንኩበት በጣም ሰውን የገመትኩበት ቪዲዮ ነው እና የእውነት ከሆነ አንዳንዴም እንደዚህ እንትኖችን ማመን ይከብዳል፣ ዩቲዩበሮችን ማመን ይከብዳል። አንዳንዴም ሪል የሆነ ነገር አናይም። አንዳንዶች ደግሞ እንደምታውቁት ነው አመት ፈጅቶባቸው ወደ ሁለተኛ አመት እየገቡ ያሉ አሉ እና አብርሃም ማለት ነው። ግልጽ ነው እንግዲህ የነሱም አለና አሁን እነዚህ እንትና ናቸው እነ ያብና ኤፍሬም። እንደው በእግዚአብሔር ኤፍሬም ምርህን ነው ምርህን ማለት በሷ ላይ እንዲጨክነ ነው ወይስ ለብር ብለ ልጅቷን እንደዚህ ያደረጋት? እርግጥ እኔ አንቺን ብሆን መድኃኒት አልጠጣም። እግዚአብሔር ምስክሬን ተሽዬ እንጂ የምገኘው መድኃኒት አልጠጣም። ግን ያኔ ፍቅር ነውና አልፈርድብሽም፣ ልፈርድም አይደለም። ግን እዚህ ያክል መጨረሻውን ዝም ብለሽ ማየት ነበር። ምክንያቱም አንቺ አይበለውና አንቺ ከሞትሽ ሞትሽ ነው። እሱ የያዘውን ይዞ ይጓዛል። ወንድ ልጅ ነው። ገባሽ አይደለ? ግን በዚህ ልክ አንቺ መድኃኒት ከመጠጣት ጥንካሬ ጠንካራ አልነበርሽ እንዴ? ለማን አባት ብለሽ እንደዚህ ወይ ለሱ ብለሽ መድኃኒት ልትጠጪ? ግን የቡታጅራ ወንዶች ምን ሆናችሁ ነው? እግዚአብሔርን በእርግጥ እኔ ሌሎች ምንም አላረጋችሁም፣ ግን ልበል እንጂ እስኪ እንደው በዚህ ልክ ኤፍሬም ግን እውነትህን ነው? እውነትህን ከሆነ በጣም መሰሪ ነው። ነግሬያለሁ። እውነትህን ከሆነ በጣም መሰሪ ነው። ውሸት ከሆነ ግን በዚህ ልክ ልጅቷን ስብርብር ነው ያረካት። ስብርብር ታውቃለህ? ስብርብር በዚህ ልክ በጣም ያሳዝናል። እውነት በዚህ አይነትማ ሰው እንዴት ነው ጓደኛ ይዞ ወንድ ይዞ ባል በቃ ለነገ ህይወቴ ብሎ ይዞ ሊኖር የሚችለው? እንዴት ነው እንዴት ወዴት ነው እየሄዳችኋል? በዛ ላይ ደግሞ ንቀት። አክስቷ መታ እንኳን ትውጣ። ልጅቷ ናት እኮ ቤቱን ያስተካከለችው አይደል እንዴ? ልጅቷ ናት እኮ ቤቱን ቀጥ ያርጋ ያዘች። እንዳንተ ስንፍናና እንዳንተ ዝርክርክ እኮ አይደል። እግዚአብሔርን ቀና ያደረገች እሷ ናት። አሁን ግን ሰበርካት። እንጃ እንደዚህ ሰብረሃል። እሷ ከተመለሰች እውነትም ጎበዝ ናት። የእውነቴን ነው የምለው። በዚህ ልክ እንደዚህ ማድረግ በጣም ያስጠላል። በጣም እንዴ! ከእናንተኛ ምንድን ነው የምንማረው? ከእናንተኛ ምንድን ነው የምንይዘው?
እኛም እኔ አሁን ገና ዩቲዩብ እየጀመርኩ ነው አይደለም። እናንተ እኮ ነው የሆነ ነገር ልቀስም የምፈልገው ሊይዝ የሚችለው። ግን እናንተ የምትሰሩት ነገር ደስ አይልም። እናንተ የምታሳዩት ነገር ደስ አይልም። ማርያምን በጣም ነው የሚያስጠላው። በነገራችን ላይ እጣን ነው የምጨሰው ቅር እንዳይላችሁ እና በጣም በጣም ማርያምን በጣም ነው ያዘንኩት። በጣም ከምላችሁ በላይ እንዴ! ኧረ 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 ጥሩ አይደለም፣ እንደዚህ ጥሩ አይደለም። ጌታ ብቻ እግዚአብሔር አምላክ ልቦና ይስጣችሁ። ከዚህ በኋላ ትመለሳለች ብሎ ማሰብ ዘበት ነው። እሷንም እግዚአብሔር አምላክ የተሻለ ሊሰጣት ነው እንደዚህ የሚያደርጋት እና ይሁን የተሻለ ሚስጣት። ዋናው ጤና ነውና ጤናዋን መልስላት። አንተ ግን ታስጠላለህ፣ ታስፈራለህ። እውነት በጣም ያስጠላል። በእንደዚህ አይነት እናንተን አለማየት ይሻላል። እግዚአብሔርን ለብር ብላችሁ ራሳችሁን እንደዚህ መስዋዕት ታደርጉት በጣም ያስጠላል። ኤኒዌይስ ቡናዬም ደርሷል። መታችሁ ጠጡ። ቀድቼ ላሳያችሁና ከዛ ቪዲዮዬን ዘጋዋለሁ ማለት ነው። የእውነት እኔ በጣም በቃ እኛ አላቅ ብቻ በዚህ ልክ ይኸው ቡናዬ ደርሳለች። እንጠጣ በጥቂቱ እና እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር አምላክ እንግዲህ እንጀራችሁ ከሆነ የእናንተ ከሆነ አትለያዩ፣ ካልሆነ ግን የቁርጥ ቀናችሁ ይሆናል ማለት ነው እና በዚህ ልክ እንደዚህ ሴት ልጅን የምትበድሉ ወንዶች፣ በዚህ ልክ በሴት ልጅ የምትሄዱ ወንዶች የእውነት በጣም ያስጠላል። በጣም ታስጠላላችሁ፣ በጣም ታስፈራላችሁ። ሁላችሁንም አይደለም እያልኩ ያለው እንደዚህ አይነት ነገር የሚሰሩ ወንዶች ማለት ነው። ስለዚህ እግዚአብሔር አምላክ ልቦና ይስጣችሁ። መቼስ ከምድረ ገጽ ያጥፋችኋል አያጠፋችሁም እና እግዚአብሔር አምላክ ልቦና ይስጣችሁ። መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኑር። በቀጣይ ቪዲዮ እስከምመጣ እግዚአብሔር አምላክ በሰላም ያገናኘን። ኢትዮጵያ ለዘላለም ትኑር። ቴንክ ዩ